እኔ ደግሞ እኔ መጀመሪያ አይደለም እንደዚህ አይነት ሰው ሳግዝና የመጀመሪያ አይደለም አገባቡንም አቀበታለሁ አቀራረቤን አቀበታለሁ ምክንያቱም ራሴን መጉዳት ካለብኝም ጎድቼ ህይወቱን አተርፍለታለሁ የነሱ ያላቸውን ኬዝ ባላቅም እኔ ግን በዚህ መሃል ውስጥ ራሴን ማውጣት እንዳለብኝ ተሰማኝ ገባችሁ ዋናው ሐሳቤ ዋናው ፖይንቱ ምንድነው እሱን ከዛ ነገር ማውጣት ነበር ወደ ስራው እንዲገባልኝ ማድረግ ነበር ጥሩ ታውቀናል አዎ ሊራሳው አይችልም ያደረኩለትን ነገር እኔ ከሰው ደግሞ ለታል ተጠብቀም እኔ ሰበብ ሆንኩት እንጂ እኔ ምንም ያደረኩለት ነገር የለም ወላሂ አላህ ነው እንግዲህ ያገናኘው ገባችሁ አይደል እኔ 500 ኪሎ ሜትር ድረስ አቋርጬ የመጣሁት እኔ ጥፎልኝ እንጂ ፈልጌ ምናምን ነገር አይደለም ገባችሁ አይደል ስለዚህ ቤኪ እንግዲህ ትልቅ ደረጃ ላይ ሆኖ ደርሶ ማየት ለኔም ደስታዬ ነው በጣም የሚያስደስተኝ ወላሂ ለአዚ በጣም የሚያስደስተኝ ከሷ ጋርም ታርቀው ህይወታቸውን እንዲቀጥሉ ነው የምፈልገው የሚታረቁም ከሆነ ታርቀው በቃ ግን እኔ በቃ ቀስ በቀስ ሁኔታውን አጣርቼ ምናምን ነገር ቀስ በቀስ አሳርቃቸዋለሁ ይሄ ነበር ያሰብኩት ያለም ሁለቱንም አይቼ እሱ ከዛ ሙድ ከወጣልኝ በኋላ እሷንም በስርዓት አናግሬ ቀስ በቀስ ምናምን ነገር ማለት እሷንም ማገኝበት ነገር ስለማይኖር ሐሳቤ እንደዛ ነበር ግን ደግሞ ነገሮቹ እንደፈለኳቸው ስለሆነ ይሄዱልኝ አልሆነ እኔ እዚህ ጋር ብዙ ጭንቀት አለብኝ ብዙ ጣጣ ያለብኝ ሰው በቃ እሱን ላግዘው በፈለኩበት ሰዓት አግዣለሁ ከዛ ውጪ ግን ሌላ ነገር ውስጥ መግባት አልፈልግም በቃ ጊዜ ኖሮኝ ታርፎኝ አይደለም እኮ ነው ግን በቃ አይደለ ሁለቱንም ያስኬድኩኝ ከናንተ ጋር ስቄ እዚህ ቀረጻለሁ ከጀርባዬ ብዙ ነገር ጣጣ አለብኝ እንደነገርኳችሁ ከናንተ ጋር ተገናኝቼ ማታ ሆስፒታል አባቴ ጋር የሚሄድበት ሰዓት አለ ሀቂቃ ነው የምነግራችሁና ከባድ ነው የሰው ልጅ እኮ ወጥቶ በቃ አልቅሶ እንደዚሁም ያለው ብሎ መናገር የለበትም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የዚዙቲና ቻናል ቤተሰቦች እንዴት ናችሁልኝ እኔ ደህና ነኝ አልহামዱሊላህ ለሁሉም ትንሽ ጻፋውኝ አይደል ይሄን ሰሞን እኔም ንፍቅ ብላችሁኛል ከሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝዝት ይበልልኝ ዛሬ ያው እንግዲህ ትንሽ የጠፋሁበት ሁኔታ ትንሽ ጥሩ አልነበረምና ሳልነግራችሁ ሁሉንም ነገር እስኪ ተረጋግቼ ሁሉንም ነገር ባንዴ ጠቅላላ አርጌ ሐሳብ ሰጣለሁ ብዬ ስላሰብኩኝ ነው ግን ከዛ በተረፈ ደግሞ ብዙዎቻችሁ ኢንቦክስ ላይ ያወራችሁኝ ስለነበረ በቃ ከናንተ የተለየ አልመሰለኝም ባጭሩ ምክንያቱም በቃ ብዙዎቻችሁ ከግሩፔ ላይ የማይታችሁ ከሆነ ማታውቁም የራሴ ግሩፕ አለኝ እና እዛ ላይ በደንብ ያወራችሁኝ ነበረ በጣም ብዙ ነገር ሐሳብ ሼር እየተደራረግን ነበረ ምናወራውም እንደ ኦዲየንስ ምናምን ሳይሆን እንደ እህት እንደ ፋሚሊ ሆነን በቃ ያለውን ነገር እየተወያየንበት ነበርና ለዛ እኔ ብዙም የተለያያችሁ መስላል ታየኝም ግን ሞር ደግሞ ሁላችሁንም ለማግኘት ግዴታ ያለውን ነገር መናገር ስላለብኝ ለዛ ነው ከዛ በተረፈ እንዴት ናችሁልኝ እንዴት ነው ቀናችሁ ሁላችሁም ስራ እንዴት ነው ኢንሻአላህ ሁላችሁም ጥሩ ቀን እያሳለፋችሁ እንደሆነ ተስፋ አደርጋለሁ እና ትንሽ ጠፋውኝ በጣም እኔም ታውቆኛል አዎ ግን ደግሞ ታውቃላችሁ የተፈጠረውን ነገር እንዲሁ መናገር ማብራራትም አይጠበቅብኝም ነገር ግን የሰው ልጅ የሚገናኘው በምክንያት ነው በመጀመሪያ በምክንያት ነው በቃ ሁሉ ነገር የሰው ልጅ የሚገናኘው በምክንያት ነው እኔ ከናንተ ጋር ይሄንን ስራ ስጀምር ከናንተ ጋር የተገናኘሁት ምንም ነገር እኔ አስቤው ምንም አይደለም በቃ አላህ ይጻፈልኝ ነው ገባችሁ አይደል እንደናንተ አይነት እህት አላህ ይሰጠኝ እኔ እዚህ ቦታ ላይ መድረስ የቻልኩት አላህ ስለጻፈልኝ እንጂ እኔ ፈልጌው አይደለም ሁሉ ነገር ልላችሁ የፈለኩት ነገር ሁሉም ሰው የሚገናኘው በምክንያት ነው የሚራራቀውም በምክንያት ነው በቃ ወይ ያ ሰው ለኔ ያስፈልገኝም ወይ ደግሞ ከዛ ሰው ጋር ያለኝ ጉዳይ ማውቃት ስላለበት ማለት ነውና በቀደምነት በተፈጠረው ነገር ምንም ነገር አላልኩም ብዙ ነገር ነበረ ያው እንግዲህ እኔ ወደዚህ የመጣሁበትን ኬስ ታውቃላችሁ ወላሂ ለአዚም እኔ በቃ ወደዚህ መምጣትም ሐስቤውም አይደለም ድንገት ነው የመጣሁት ስመጣም ነግሬያቸዋለሁ ፋዘርም ታሞ ነበር ምናምን ነገርና ሳሳልፋችሁ የነበሩት ቀናቶች እኔ የውስጤን ነገር አልናገርም በመጀመሪያ ምክንያቱም ሚዲያ ላይ እንደዚህ ማውራት ስለማልፈልግ ማለት ነው ግን በተቻለኝ አቅም እዚህም ሆኜ መስራት እንደምፈልግና
ባለኝ ሰዓት ቪዲዮ እየሰራሁ እየለቀቅኩ እንደሆነ ለእናንተ ማስረድቻችኋለሁ ሁሉንም ነገርና በመጥፎ እንዳልተረዳችሁኝ ተስፋ አደርጋለሁ። ልትረዱኝም አትችሉም። ግን የመጣሁበት ነገር በቃ አባት ያለው ሰው ይረዳኛል። ሌላ ምንም አይደለም። ግን በቃ የመጣሁበት እዚህ አባቴ ጋር ስለሆነ አባቴ ታሞብኝ ስለነበር የመጣሁት በዛ አጋጣሚ ተገናኘው ከነብይ ጋር ተገናኘው። በቃ በአጋጣሚ ተገናኘው። ይሄ በቃ አጋጣሚ የተፈጠረ ነገር ነው። ገባችሁ? እና እኔ ስራዬ እንዳይቋረጥ ግዴታ ስራው ስለሚያስፈልገኝ እዚህም በመጣ ለእናንተ ያለሁበትን ሁኔታ ዝም ብዬ ጥፍት ብል ጥሩ አይመጣም። ምክንያቱም ፋሚሊዎቼ ናችሁ። ሳዝን አብራችሁኝ ያዘናችሁ፣ ስደሳ ደስታዬን እየተካፈላችሁ በቃ ሁሉን ነገር ሰፖርት የምታረጉኝ ስለሆናችሁ ዝም ብዬ መጥፋት አልፈለኩም። መናገር አልፈለኩም። በመጀመሪያ ወደዚህ ስመጣ ያለውን ነገር መናገር አልፈለኩም ነበር። ግን ዝም ብዬ መጥፋቴ ለኔ አግባብ አይደለም። በቃ ነገ የሆነ ነገር ብላችሁ ልትረዱኝም ስለማትችሉ መናገር አለብኝ ብዬ ስላሰብኩኝ ነው እንጂ ምንም ነገር ስለ ፋሚሊ ኬዝ ምንም ነገር ማውራት አልፈለኩም ነበር። ግን ታውቃላችሁ እዛ ስመጣ ከኢብሮ ጋር የተፈጠረው ነገር ያው በመምጣቴም ደስተኛም አልሆነም። ድንገትም ስለሆነ የመጣሁት ተነጋግረንበትም አይደለምና በቃ ወደዚህ መምጣት ስላለብኝ መጣሁ። እዚህም ስመጣ ደግሞ ያሳለፍኳቸው ቀናቶች በጣም ከባድ ነበሩ ለኔ እንደ አንድ ሴት ሲታሰብ በጣም ከባድ ነበር። ምክንያቱም ሁሉን ነገር ማኔጅ ማረገው ሁሉን ነገር ማስተካከለው ለራሴ ያለው እኔ ስለሆንኩኝ በቃ በጣም ብዙ ነገር ነበር። በቃ ባጭሩ ማለት ነው ፋሚሊዎቼ ጋር ያለው ነገር ምናምን የአባቴ ሁኔታ ጭንቀት ውስጥ ላይ ነበርኩኝ። ግን በዛ ሁኔታ ላይም ሆኜ በተቻለኝ አቅም ማለት በቃ ቪዲዮ እየቀረስኩኝ ለእናንተ ፖስት አድርጌ ውሎዬን እያሳየሁኝ ቶሎ ባለቅም ማታ ማታ ደግሞ አባቴ ጋር ሄጄ ሆስፒታል ማድረበትም ቀን ነበር። ገባችሁ አይደለ? እና በጣም ብዙ ቻሌንጅ ነበረው ለኔ። ይሄን ነገር እናንተ አታውቁም። ግን በቃ እናንተ ጋር ስቄ ቦርቄ ምን ብዬ ማታ ላይ ከፋዘሬ ጋር አብሬ ስጨነቅ ካሁን ዳነልኝ ካሁን በቃ እያልኩኝ ሁሉ ነገር ሳሳልፍ ነበረ። ገባችሁ? በዛ ሁኔታ ላይ ሆኜ እንዳጋጣሚ ሆኖ ቤቲ ጋር ተገናኘሁኝ። እንደ አንድ ሰው የሰው ልጅ እኮ የተጎዳ ሰው መርዳት ባህላችንም ነው። እኔ እንደ አንድ ሴት ደግሞ ብዙ ችግር ቻሌንጅ ያሳለፍኩ ሰው ስለሆንኩኝ ብዙ ነገር በቃ እኔ ያሳለፍኩ ሰው ነኝ። ከዚህ በፊት ነግራችኋለሁ። የእናት ፍቅር አግኝቼ አይደለም ያደግኩት። እኔ ብዙ ቻሌንጅ አለው ኃላፊነት እየተሰማኝ ያደግኩ ልጅ ነኝና አውቀዋለሁ። ችግር የሚባለውን ነገር እኔ ውስጤን አውቀዋለሁ። ገባችሁ አይደለ? እስቲ በቃ የሆነ ምን ብዬ ልንገርሽ፣ ሰው ተጎድቶ በቃ ምን ብዬ ልንገራችሁ፣ ሰው ተጎድቶ ማየት አልፈልግም እኔ በቃ ወላሂ ነው የምላችሁና ቤት ጋር ተገናኘ እንዳጋጣሚ ሴት ስለሆንኩኝ እኔም ወንድም አለኝ። በተለይ ወንድ ልጅ እንደዛ ሆኖ ማየት ህመም ነው፣ ቁስል ነው። በጣም ቁስል ነው ወላሂ ነው የምላችሁ። በጣም ማለት ይከብዳል። በጣም ከባድ ነው። ወንድ ልጅ እንደዛ የሚሆነው ወይ ችግር ሲገጥመው ወይ በህይወቱ ተስፋ ሲቆርጥ ወይ ደግሞ በቃ ነገሮች እንዳሰቡት ሳይሆን ሲቀሩ ምናምን ነገር ነውና በቃ ምን ብዬ ልንገራችሁ፣ እንዳንድ ሰው መርዳት ባለብኝ ሰዓት ተገናኘን፣ አላህ አገናኘን። እኔም እንደዛ በሆንኩበት ሰዓት እዚህ ማንም የለኝም፣ ጓደኛ የለኝም። የምታውቁት ሰው ቢሆንም እንደ ዩቲዩበር አትግባቡም። ገባችሁ? በቃ ዩቲዩበር እና ዩቲዩበር ሲገናኝ ግን ሁሉ ነገራችን ማች ነው ያረጋል። በቃ ሁሉ ነገራችን ማች ያረጋልና እኔ አሁን ጓደኛ ቢኖረኝ ብዙ ነገር ቢኖረኝ በቃ ሞር እንደኔ ሊረዳኝ አይችልም ያ ሰው። ምክንያቱም በኔ ቦታ ላይ ያለውን ነገር ስለማያውቅ እና ጓደኛ አገኘሁ ብዬ ምን ያህል እንደተደሳው ምን ያህል በቃ ደስ እንዳለኝ እኔና አላህ ነው የምናውቀው። በጣም ደስ ብሎኛል። በእርግጥ ከባድ ነው። አንድ ሰው ከሌላ ነገር ውስጥ ገብቶ ያልሆነ ነገር ውስጥ ገብቶ ማውጣት ቀላል አይደለም፣ ወላሂ ቀላል አይደለም። በቃ ሊያምናችሁ ይገባል። ያ ሰው ካመናችሁ በኋላ ነው በቃ ፍሪ ሆኖ ከእናንተ ጋር ሊያሳልፍ የሚችለው ያ ሰውና እኔ ደግሞ ይሄ መጀመሪያ አይደለም። እንደዚህ አይነት ሰው ሳግዝ ምናምን የመጀመሪያ አይደለም። አገባቡንም አውቅበታለሁ፣ አቀራረቤን አውቅበታለሁ። ምክንያቱም ራሴን መጉዳት ካለብኝም ጎድቼ ህይወቱን አተርፍለታለሁ። በቃ ጊዜ ኖሮኝ ታርፎኝ አይደለም እኮ ነው። ግን በቃ አይደለ ሁለቱንም ያስኬድኩኝ ከእናንተ ጋር ስቄ እዚህ ቀረጻለሁ። ከጀርባዬ ብዙ ነገር ጣጣ አለብኝ።
እንደነገርኳችሁ ከእናንተ ጋር ተገናኝቼ ማታ ሆስፒታል አባቴ ጋር የሚሄድበት ሰዓት አለ። ሀቂቃ ነው የምነግራችሁና ከባድ ነው። የሰው ልጅ እኮ ወጥቶ በቃ አልቅሶ እንደዚሁ ያለው ብሎ መናገር የለበትም። ምክንያቱም ህይወት ነዋ እንዴ ስንት ህይወት አለ እኮ በሰከንድ የምታልፍ። እኛ አሁን እዚህ ቆመን እናንተ ጋር እንደዚህ እያወራን ምናምን ስንት ደግሞ ህይወቱ ጋር ሆስፒታል እኮ ካሁን ሞተ እየተባለ ህይወቱ ጋር ስንት ነገር የሚያሳልፍ እኮ እህትና ወንድሞች አሉን እኮ አይደለ? ህይወት ማለት ቀላል አይደለም። ነፍስ ማለት ቀላል አይደለም። የአንድ ሰው ህይወት እንደ ቀላል ሊታይ አይችልም። እና በቃ ምን ብዬ ልንገራችሁ እኛ እኮ አንዳንዴ በጣም ይከብደናል። ወላሂ ላዚም እኔ በጣም ይገርመኛል ነገሮችን ሳስብና ብዙ ጊዜ ከእንቅልፋችን ስንነሳ አናመሰግንም። ከእንቅልፋችን ተነስተን ፊታችንን ስንታጠብ አናመሰግንም። ዝም ብለን ነው ወተን ተነስተን የምንሄደው። እኛ ተነስተን ከእንቅልፋችን ፊታችንን ስንታጠብ ዝም ብለን የምንወጣ ሰዎች ሳናመሰግን የምንኖር ሰዎች ሆስፒታል ደግሞ ካሁን ሞትኩ እያሉ ስንት የሚያሳልፉ እህትና ወንድሞች አሉና አያችሁ አይደል ሰው ልጅ ስንባል ምን ያህል ደካማ እንደሆነ እና ልላችሁ የፈለኩት ምንድነው አውቀዋለሁ ችግር የሚባለውን ነገር አውቀዋለሁ የሰው ልጅ መጎዳት የሚባለውን ነገር አውቃለሁ በተቻለኛ አቅም ደግሞ ሰውን ማትረፍ የምወድ አይነት ሰው ነኝ እኔ ለራሴ በቃ ተጎድቼም ቢሆን ያ ሰውን ደስተኛ ማድረግ የምፈልግ ሰው ነኝ ገባችሁ አይደል እና ተገናኘን በቃ ያለውን ነገር ቀን በቀን እየደወልኩኝ ያለውን ነገር እያወራን ምን እያልን ከዛ ነገር ውስጥ እንዲወጣ የተቻለኝን ነገር ማድረግ እኔ የመጀመሪያ ቀን ስንገናኝ ያንን ነገር ሲጠቀመው የነበረውን ነገር አንቺም ተጠቀሚ አሳይኝ ሞክረሽ አሳይኝ ሲለኝ ብዙ ነገር አስቤ ነው ገባችሁ አይደል እንደኔ ያን ማድረግ ልክ አይደለም እኮ ግን እኔ ያን ማድረግ ግን ህይወቱን አተርፍለታለሁ ገባችሁ እና ለምን እንደዚህ ያደረግሻለኝ ሰው አለ ቤተሰብ አለኝ እንዴ ለሰዎች ለፋሚሊዎች ለማሳየት ቢሆንስ እንዴት ያን ነገር ለምሳሌስ ቢሆን ታነሻለሽ እጅሽ ላይ እንዴት ይገኛል ያለኝም ሰው አለ ገባችሁ አይደል ቀላል አይደለም በሴት ልጅ ደረጃ ሲታይ ግን በቃ ህይወቱ ናት ማስረፍ አለብኝ ማገዝ አለብኝ ብዬ ስላሰብኩኝ እንደ አንድ ሴት እንደማንንም ሴት እኔ ዝም ብዬ ማንንም ሴት በቃ ክፉ ስለሆነች እኔ መሆን የለብኝም አይመለከተኝም ይሄ የራሴ ማንነት ነው ህሊና አይፈቅድልኝም በቃ አስተዳደጌ ነው ገባችሁ እና እኔ እኮ ህይወቱን አተርፍለታለሁ ብዬ ነው ያንን ነገር የሞከርኩ በቃ ያስኩት ልሞክረው የሚያልኩት በቃ ሜቢሱ የሚመለስ ከሆነ ብዬ ስላሰብኩኝ ምክንያቱም ይሄ ልጅ ነገ የት እንደሚደርስ አላውቀውም እኔ የት እንደምደርስ አላውቀውም እሱ በልጦኝ ከፍ ሊል የሚችል ሰው ሊሆን ይችላል ግን ዛሬ ያረኳትን ነገር ነገ የሚያስታውስ ሰው መሆን አለበት ገባችሁ አይደል እና ምንም ቢለኝ ሰው ያለኝን ይበል ብዬ ያገባኝ ብዬ ያዛች ቀን ታውቃላችሁ መቼም ታስታውሳላችሁ ተቀብዬ ያንን ነገር ሲጋራውን ተቀብዬ ኦኬ የሚያስደስት ከሆነ ይሄን ማደርገው ግን ነገ አንተ ዙረህ ማትመለስ ከሆነ ያንተን ህይወት አተርፋለሁ ብዬ መስሎ ስለታየኝ ነው ብዬ ነው የሞከርኩት አልሞከርኩትም ተቀብዬዋለሁ ያይታችኋል ከዛ በኋላ ነው እኛ መግባባታችን የቀጠለው ምናምን ነገር ከዛ በኋላ ከጎኑ ማንንም ስላልነበረ ዴይ ቱ ዴይ ያገኘሁት ባለኝ ሰዓት ጊዜ ኖሮኝ አይደለም እንደነገርኳችሁ እሱንም ማኔጅ እያደረኩኝ በጎን አባቴ ጋር ማኔጅ እያደረኩኝ በቃ ግን ያለውን ነገር እኔ አንድ ስለ ቤተሰቤ ስለ ሁሉ ነገር መናገር አልፈልግም መናገር አሁን ብዙ በጣም ይቀራረቡኝ ኦዲየንሶች አሉኝ በጣም በቃ የሚያግዙኝ በጣም ሰፖርት የሚያደርጉኝ በቃ አይዞሽ እያሉ በቃ ዴይ ቱ ዴይ የኔን ውሎ የሚያውቁ ሰዎች አሉ ከናንተ መሀል ውስጥ ማለት ነው የሚረዱኝ ግን ለሁላችሁም እያንዳንዱን ነገር ማስረዳት አልችልም እኔ ያለቀስኩ የሆነ ነገር ያልኩ ደግሞ መናገር አልፈልግም በቃ የውስጤን በውስጤ ይዤ ነገ ሌላ ህይወት ነው ብዬ እንደዛ ሆኜ ነው ያሳለፍኩት ልላችሁ ፈልጌ ነው ገባችሁ አይደል አልহামዱሊላህ እሱንም በደንብ ተቆጣጥሬ ወደ ስራው ገብቶ ስራውንም እየሰራ በቃ ይሄ ሁላ ነገር ሳስበው እኔ ወላሂ አላስቦልኝ ነው የመጣሁት ከዛ ከአዲስ አበባ ስመጣ በቃ ጽፎልኝ ነው የመጣሁት እንጂ ከሱ ጋር ተቀጣጣሪ ተገናኝቼ አግኝቼው ወይም ደግሞ ያሰብናቸው ነገሮች አይደሉም ገባችሁ አይደል ምንድነው በቃ አላህ ይጻፈልን ነው አንዴ በቃ ተጽፎልናል እኔም ደግሞ እግር መንገዴን አልহামዱሊላህ ኸይር ስራ እንጂ የሰራሁት መጥፎ ስራ አልሰራሁም ምንም መጥፎ ስራ የሰራሁት ነገር የለም አልহামዱሊላህ ስራችሁን ደግሞ የፈለገ ነገር ቢሆን በቃ የፈለገ ነገር ቢሆን ከአላህ እንጂ ከሰው አልጠብቅም
ወላሂ ለአዚም ነው የምላችሁ። በቃ ከማንም አልጠብቅም እኔ በቃ እያንዳንዱን ነገር ሰው የሆነ ነገር ያደርግልኛል ምናምን በዚህ ሰዓት ወፍ ምንም ማለት ነው ከሰው አልጠብቅም እኔ በቃ ሁሉን ነገር የምጠብቀው ካላ ነው። እኔ ጥሩ ነገር ልስራ አልግፋ ሰውን አልግፋ እንጂ ሰው ይግፋኝ። ነገ ጥሩ ደረጃ ላይ ይደርሳለሁ አልহামዱሊላህ። አሁንም ደህና ነኝ። ማለት ደህና ነኝ ብዬ ነው ልቀርብ የምችለው። ገባችሁ አይደለ? ስታመሰግኑ ነው ሌላ ነገር የሚሰጣችሁ ይባላል። እና አልহামዱሊላህ ቤኪ ጋር ጥሩ ጊዜ ነበረኝ። በቃ ጓደኛ አገኘው ብዬ ብዙ ነገር አብረን አሳለፍን። በቃ ምን ብዬ ልንገራችሁ እሱንም ቀስ በቀስ ወደ ስራው አስገባሁት። ስራውንም እየሰራ ነበር ጋራጅ አይታችሁታል። ወደ ሚዲያውም እየጠፋ ነበር። በቃ እየተበረታታል በቃ እስካለሁ ድረስ በቃ እኔም ስራዬን እየሰራሁ በቃ የሚያበረታታኝ ሰው አገኘሁኝ። እሱም ደግሞ ከዛ ህይወት ላይ ወጥቶ ብዙ የፍቅር ሙድ ውስጥ ላይ ነበር የነበረው። ግን ደግሞ ከፍቅር ውጪ ደግሞ ህይወት መኖር እንደሚችል አሳይቼዋለሁ። ገባችሁ? ይሄ እነሱ ኬዝ ነው። እኔ በኬዛቸው አልገባም። ምክንያቱም የነሱ ያሳለፉትን ህይወት እኔ አላውቅም። ገባችሁ አይደል? ግን እኔ ያለበትን ሁኔታ ግን አውቃለሁ ስላየሁትና ስለነበርኩኝ ስለነገረኝ። ገባችሁ አይደል? እኔ ስለ ሁለቱ መሀል ምንም የሚመለከተኝ ነገር አይኖርም። በመሀላቸውም ገብቼ መበጥበጥም አልፈልግም። በቃ ግን እነሱ መሀል ውስጥ ያለው ነገር ትንሽ ያለውን ነገር ምን አጣርቼ ነበር ማለት በቻልኩት አቅም። ግን እኔ በመሀል መግባት አልፈልግም። ገባችሁ አይደል? እኔ ቤኪ ጋር የተገናኘ ነው በቃ አንዳንድ ሰው እንዳጋጣሚ የምትገናኙት ሰው አለ። ተቀራረብን አልহামዱሊላህ ጥሩ ሁኔታ ላይ አልነበረም። ከዛው ሁኔታ ውስጥ ወጣ። እኔ አይደለም ያስወጣሁት ሰበብ ሁኜለት ነው። እኔ አይደለም ያስወጣሁት ሰበብ ሁኜለት ነው። ወጣ ወደ ስራው ተመለሰልኝ። አልহামዱሊላህ ደስ ይለኛል። እንዳንድ ሰው እንዳንድ ሴት ነኝ እኮ እኔ ነገ እናት ሆናለሁ። ነገ ልጄ የት እንደሚሆን አላውቀውም። ገባችሁ አይደል? ስለዚህ እንዳንድ ሰው መርዳት ያለብኝ ነገር አገዝኩት በቻልኩት አቅም። ማግዘው ደግሞ እንደዚህ በሌላ ነገር አይደለም በማበረታታት ነገ ሌላ ቀን ነው ሰርቶ መኖር እንደሚችል እንዴ እኛ ስንፈጠር ሴት ጋር ነው ወንዶች ሲፈጠሩ ሴት ጋር እኮ አይደለም የተፈጠሩት አይደለም ብቻቸውን ነው ስንት አመት ኖሮ ከዛ በኋላ ሴት ጋር የግራ ጎናቸው ነው የሚባለው አግብተው ምናምን የሚኖሩት ከሴት ውጪ ህይወት ያለ ላይ መስላቸው ይችላሉ ፍቅር ውስጥ ያሉ ሰዎች በፍጹም እኔ ሁሉንም ላይፍ አሳልፌዋለሁ ሁሉንም ግን በቃ ያንን ነገር ማድረግ እንዲችል ወደ እንትኑ እንዲገባ ሰበብ ሁኝለት አላህ አግዞኝ አልহামዱሊላህ ብዙም አላስቸገረኝም እንደዛ ሁኜ እኔ ከሱ ጋር እንደዛ ሁኜ እየሰራሁኝ በጎን እሱ ማኔጅ እያረኩኝ በጎን ሶሻል ሚዲያ ለእናንተ መስራት ያለብኝ ነገር ለሱም ለኔም እየሰራን ተጋግዘን እስካለው ድረስ እንሰራለን ነው የምለው እኔ የነበረው ስንሰራም የነበረው እንደዛ ነው አልহামዱሊላህ በተቻለና ግን ሰርተናል አልহামዱሊላህ ያለው ነገር አይታችሁታል እሱም ደህና ሆኖ ወደ ስራው ተመልሷል በቃ የምፈልገው ነገር ይሄን ነው በቃ ግን በዛ ሰዓት ላይ ምንድነው በቃ እነሱ ችግር ካለባቸው ያለውን ነገር ካለባቸው እኔ ሁሉን ነገር ችዬ ማንንም በጥፊ መቶኝ አያውቅም በመጀመሪያ ማንንም አላቅም የነበሩበትን ኬዝ አላቅም ምን አላቅም እኔ ችግር በማንም ቂማሊዝ በማንም ሪዝን ሊኖራቸው ይችላል ገባችሁ በማንም ቂማሊዝ እኔ ታርቀው ህይወት ቢጀምሩ በጣም ደስተኛ ነኝ እኔ እኮ እዚህ የመጣሁት እኮ ዙም ብዬ አይደለም እንደነገርኳችሁ የራሴ ሀጃ ገጥሞኝ ነው የመጣሁት አዲስ አበባ ብዙ ነገሮችን አቁሜ ነው የመጣሁት ከቤተሰብ አይበልጥም ብዬ ብዙ ነገር አቁሜ ነው የመጣሁት እኮ አውቃለሁ አዲስ አበባ ሲሄድ ሁሉ ነገር እንደነበርኩት ላላገኘው እችላለሁ እኮ አይ ነው ግን እኔ እዚህ ጋር ለኖርልኝ ሰው መኖር ስላለብኝ ነው የመጣሁት ገባችሁ አይደለ እና የነሱ ያላቸውን ኬዝ ባላቅም እኔ ግን በዚህ መሃል ውስጥ ራሴን ማውጣት እንዳለብኝ ተሰማኝ ገባችሁ ዋናው ሐሳቤ ዋናው ፖይንቱ ምንድነው እሱን ከዛ ነገር ውስጥ ማውጣት ነበረ ወደ ስራው እንዲገባልኝ ማድረግ ነበረ ጥሩ ታውቀናል አዎ ሊራሳው አይችልም ያደረኩለትን ነገር እኔ ከሰው ደግሞ ሁለት አልጠብቅም እኔ ሰበብ ሆንኩት እንጂ እኔ ምንም ያደረኩለት ነገር የለም ወላሂ አላህ ነው እንግዲህ ያገናኘን ገባችሁ አይደለ መቼም 500 ኪሎ ሜትር ድረስ አቋርጬ የመጣሁት እኔ ጽፎልኝ እንጂ እኔ ፈልጌ ምናምን ነገር አይደለም ገባችሁ አይደለ ስለዚህ ቤኪዬ እንግዲህ ትልቅ ደረጃ ላይ ሆኖ ደርሶ ማየት ለኔም ደስታዬ ነው በጣም የሚያስደስተኝ ወላሂ ለአዚ በጣም የሚያስደስተኝ ከሷ ጋርም ታርቀው ህይወታቸው እንዲቀጥሉ ነው መፈልገው የሚታረቁም ከሆነ ታርቀው
በቃ ግን እኔ በቃ ቀስ በቀስ ሁኔታውን አጣርቼ ምናምን ነገር ቀስ በቀስ አስታርቃቸዋለሁ ብዬ ነበር ያሰብኩት። ምክንያቱም ሁለቱንም አይቼ እሱ ከዛ ሙድ ከወጣልኝ በኋላ እሷንም በስርዓት አናግሬ ቀስ በቀስ ምናምን ነገር ማለት እሷንም ማገኝበት ነገር ስለማይኖር ሐሳቤ እንደዛ ነበረ። ግን ደግሞ ነገሮቹ እንደፈለኳቸው ስለሆነ እየሄዱልኝ ያልሆኑት እኔ እዚህ ጋር ብዙ ጭንቀት አለብኝ፣ ብዙ ጣጣ ያለብኝ ሰው በቃ እሱን ላግዘው በፈለኩበት ሰዓት አግዣለሁ። ከዛ ውጪ ግን ሌላ ነገር ውስጥ መግባት አልፈልግም። በቃ ጊዜ ኖሮኝ ታርፎኝ አይደለም እኮ ነው። ግን በቃ አይደለ ሁለቱንም ያስኬድኩኝ ከናንተ ጋር ስቄ እዚህ ቀረጻለሁ። ከጀርባዬ ብዙ ነገር ጣጣ አለብኝ። እንደነገርኳችሁ ከናንተ ጋር ተገናኝቼ ማታ ሆስፒታል አባቴ ጋር የሚሄድበት ሰዓት አለ። ሀቂቃ ነው የምነግራችሁና ከባድ ነው። የሰው ልጅ እኮ ወጥቶ በቃ አልቅሱ እንደዚሁኝ ያለው ብሎ መናገር የለበትም። የሚያግዙኝ በጣም ሰፖርት የሚያደርጉኝ በቃ አይዞሽ እያሉ በቃ ዴይ ቱ ዴይ የኔን ውሎ የሚያውቁ ሰዎች አሉ ከናንተ መሀል ውስጥ ማለት ነው የሚረዱኝ። ግን ለሁላችሁም እያንዳንዱን ነገር ማስረዳት አልችልም። እኔ ያለቀስኩ የሆነ ነገር እያልኩ ደግሞ መናገር አልፈልግም። በቃ የውስጤን በውስጤ ይዤ ነገ ሌላ ህይወት ነው ብዬ እንደዛ ሆኜ ነው ያሳለፍኩት ልላችሁ ፈልጌ ነው። ገባችሁ አይደለ? አልহামዱሊላህ እሱንም በደንብ ተቆጣጥሬ ወደ ስራው ገብቶ ስራውንም እየሰራ በቃ ይሄ ሁላ ነገር ሳስበው እኔ ወላሂ አላስቦልኝ ነው የመጣሁት። ከዛ ከአዲስ አበባ ስመጣ በቃ ጽፎልኝ ነው የመጣሁት እንጂ ከሱ ጋር ተቀጣጣሪ ተገናኝቼ አግኝቼው ወይም ደግሞ ያሰብናቸው ነገሮች አይደሉም። ገባችሁ አይደለ? ምንድነው በቃ አላህ ይጻፈልህ ነው አንዴ በቃ ተጽፎልናል። እኔም ደግሞ እግር መንገዴን አልহামዱሊላህ ኸይር ስራ እንጂ የሰራሁት መጥፎ ስራ አልሰራሁም። ምንም መጥፎ ስራ የሰራሁት ነገር የለም አልহামዱሊላህ። ስራችሁን ደግሞ የፈለገ ነገር ቢሆን በቃ የፈለገ ነገር ቢሆን ከአላህ እንጂ ከሰው አልጠብቅም። ወላሂ ለአዚም ነው የምላችሁ። በቃ ከማንም አልጠብቅም። በቃ እያንዳንዱን ነገር ሰው የሆነ ነገር ያደርግልኛል ምናምን በዚህ ሰዓት ወፍ ምንም ማለት ነው ከሰው አልጠብቅም። በቃ ሁሉን ነገር የምጠብቀው ካላ ነው። እኔ ጥሩ ነገር ልስራ አልግፋ፣ ሰውን አልግፋ እንጂ ሰው ይግፋኝ። ነገ ጥሩ ደረጃ ላይ ይደርሳለሁ አልহামዱሊላህ። አሁንም ደህና ነኝ። ማለት ደህና ነኝ ብዬ ነው ልቀርብ የምችለው። ገባችሁ አይደለ? ስታመሰግኑ ነው ሌላ ነገር የሚሰጣችሁ ይባላል። እና አልহামዱሊላህ ቤኪ ጋር ጥሩ ጊዜ ነበረኝ። በቃ ጓደኛ አገኘው ብዬ ብዙ ነገር አብረን አሳለፍን። በቃ ምን ብዬ ልንገራችሁ፣ እሱንም ቀስ በቀስ ወደ ስራው አስገባሁት። ስራውንም እየሰራ ነበር። ጋራጅ አይታችሁታል። ወደ ሚዲያውም እየጠፋ ነበረ። በቃ እየተበረታታን በቃ እስካለሁ ድረስ በቃ እኔም ስራዬን እየሰራሁ በቃ የሚያበረታታኝ ሰው አገኘሁኝ። እሱም ደግሞ ከዛ ህይወት ላይ ወጥቶ ብዙ የፍቅር ሙድ ውስጥ ላይ ነበር የነበረው። ግን ደግሞ ከፍቅር ውጪ ደግሞ ህይወት መኖር እንደሚችል አሳይቼዋለሁ። ገባችሁ? ይሄ እነሱ ኬዝ ነው። እኔ በኬዛቸው አልገባም። ምክንያቱም የነሱ ያሳለፉትን ህይወት እኔ አላውቅም። ገባችሁ አይደል? ግን እኔ ያለበትን ሁኔታ ግን አውቃለሁ ስላየሁትና ስለነበርኩኝ ስለነገረኝ። ገባችሁ አይደል? እኔ ስለ ሁለቱ መሀል ምንም የሚመለከተኝ ነገር አይኖርም። በመሀላቸውም ገብቼ መበጥበጥም አልፈልግም። በቃ ግን እነሱ መሀል ውስጥ ያለው ነገር ትንሽ ያለውን ነገር ምን አጣርቼ ነበር ማለት በቻልኩት አቅም። ግን እኔ በመሀል መግባት አልፈልግም። ገባችሁ አይደል? እኔ ቤኪ ጋር የተገናኘ ነው በቃ አንዳንድ ሰው እንዳጋጣሚ የምትገናኙት ሰው አለ። ተቀራረብን። አልহামዱሊላህ ጥሩ ሁኔታ ላይ አልነበረም። ከዛው ሁኔታ ውስጥ ወጣ። እኔ አይደለም ያስወጣሁት፣ ሰበብ ሁኜለት ነው። እኔ አይደለም ያስወጣሁት፣ ሰበብ ሁኜለት ነው። ወጣ፣ ወደ ስራው ተመለሰልኝ። አልহামዱሊላህ ደስ ይለኛል። እንዳንድ ሰው እንዳንድ ሴት ነኝ እኮ እኔ ነገ እናት ሆናለሁ። ነገ ልጄ የት እንደሚሆን አላውቀውም። ገባችሁ አይደል? ስለዚህ እንዳንድ ሰው መርዳት ያለብኝ ነገር አገዝኩት በቻልኩት አቅም። ማግዘው ደግሞ እንደዚህ በሌላ ነገር አይደለም፣ በማበረታታት ነገ ሌላ ቀን ነው ሰርቶ መኖር እንደሚችል። እንዴ እኛ ስንፈጠር ሴት ጋር ነው፣ ወንዶች ሲፈጠሩ ሴት ጋር እኮ አይደለም የተፈጠሩት። አይደለም ብቻቸውን ነው ስንት አመት ኖሮ ከዛ በኋላ ሴት ጋር የግራ ጎናቸው ነው የሚባለው አግብተው ምናምን የሚኖሩት። ከሴት ውጪ ህይወት ያለ ላይ መስላቸው ይችላሉ ፍቅር ውስጥ ያሉ ሰዎች። በፍጹም እኔ ሁሉንም ላይፍ አሳልፌዋለሁ፣ ሁሉንም። ግን በቃ ያንን ነገር ማድረግ እንዲችል ወደ እንትኑ እንዲገባ ሰበብ ሁኝለት አላህ አግዞኝ አልহামዱሊላህ ብዙም አላስቸገረኝም።
እንደዛ ሁኜ እኔ ከሱ ጋር እንደዛ ሁኜ እየሰራሁኝ በጎን እሱ ማኔጅ እያረኩኝ በጎን ሶሻል ሚዲያ ለእናንተ መስራት ያለብኝ ነገር ለሱም ለኔም እየሰራን ተጋግዘን እስካለው ድረስ እንሰራለን ነው የምለው። እኔ የነበረው ስንሰራም የነበረው እንደዛ ነው። አልহামዱሊላህ በተቻለን አቅም ሰርተናል። አልহামዱሊላህ ያለውን ነገር አይታችሁታል። እሱም ደህና ሆኖ ወደ ስራው ተመልሷል። በቃ የምፈልገው ነገር ይሄን ነው። በቃ ግን በዛ ሰዓት ላይ ምንድነው በቃ እነሱ ችግር ካለባቸው ያለውን ነገር ካለባቸው እኔ ሁሉን ነገር ችዬ ማንንም በጥፊ መቶኝ አያውቅም። በመጀመሪያ ማንንም አላቅም የነበሩበትን ኬዝ አላቅም ምን አላቅም። እኔ ችግር የለ በማንም ቂማሊዝ በማንም ሪዝን ሊኖራቸው ይችላል። ገባችሁ? በማንም ቂማሊዝ እኔ ታርቀው ህይወት ቢጀምሩ በጣም ደስተኛ ነኝ። እኮ እዚህ የመጣሁት እኮ ዙም ብዬ አይደለም እንደነገርኳችሁ የራሴ ሀጃ ገጥሞኝ ነው የመጣሁት። አዲስ አበባ ብዙ ነገሮችን አቁሜ ነው የመጣሁት። ከቤተሰብ አይበልጥም ብዬ ብዙ ነገር አቁሜ ነው የመጣሁት እኮ አውቃለሁ። አዲስ አበባ ሲሄድ ሁሉን ነገር እንደነበርኩት ላላገኘው እችላለሁ እኮ አይ ነው። ግን እኔ እዚህ ጋር ለኖርልኝ ሰው መኖር ስላለብኝ ነው የመጣሁት። ገባችሁ አይደለ? እና የራሴ ብዙ ችግር አለብኝ። ኧረ እኔ ሌላ ችግር ሊጨመርብኝ አልፈልግም። ማለት በቃ ለህይወቴ መስጋት ጀመርኩ። ገባችሁ አይደለ? አልፈልግም። እኔ ከማንንም ጋር መነካካትም አልፈልግም። ከማንንም ጋር እንትን ማለትም አልፈልግም። ታውቃላችሁ ምን ያህል መቼም መጥፎ ስራ ሰርቼ አይደለም 40 ሺህ የታየው ቪዲዮ። መጥፎ ስራ ሰርቼ አይደለም። መቼም ያለውን ነገር አይታችሁ ኮሜንታችሁ ስታመሰግኑኝ ምናምን እኔ አይደለሁም አላህ ነው የጻፈው ሰበብ ሁኝለት ነውና በጣም ስታበረታቱኝ ነበረ። የውስጤን ነገር አውቃችሁታል። ምን አይነት ባህሪ እንዳለኝ አውቃችሁታል። ነገ ሌላ ነገር ቢሰራ ሌላ ነገር ቢባል ምናምን መስሎ አይታየኝም። ምክንያቱም ስራውን በተግባር ስላሳየዋችሁ ብቻ ለእናንተ። ምክንያቱም ሰው ሌላ ምንም ቢል መስሎ አይታየኝም። እውነታውን ግን እናንተ ናችሁ የምታውቁት። ገባችሁ አይደለ? እና ፋሚሊዎቼ ልላችሁ የፈለኩት ነገር እኔ እንግዲህ ኢንሻአላህ እመለሳለሁ ብዬ አስባለሁ በቅርቡ። እስከዛ ግን አለሁኝ። ነገር ግን ቤኪ ጥሩ ሁኔታ ላይ ስላለ ደስ ብሎኛል። በእነሱ መሃል ውስጥ ግን እኔ እንደማልገባ ከዚህ በኋላም ደግሞ እንግዲህ ማለት አውርተናል። ከቤኪ ጋር ሁሉ ነገር አውርተናል። ነገር ግን ማለት የድሮ ፍቅር ከባድ ነው ባይዘው ማለት እኔ በቃ መሃል ውስጥ መግባት አልፈልግም። እዛው ጉዳያቸውን እነሱ ተነጋግረው መፍታት ካለባቸው ይፍቱ። ምክንያቱም እኔ ያሰብኩት እንደዛ ስላልነበረ መፍታት ካለባቸው እንዲፈቱ ነግሬዋለሁ። ሁኔታው እንደማጣርቼ ሁሉን ነገር አጣርቼ እኔ በዚህ መሃል ውስጥ መግባት የለብኝም። እኔ የለብኝም። የራሴ ስንት ችግር ያለብኝ ሰው በሰው ህይወት ውስጥ ገብቼ እኔ አላማስልም። በቃ መጥፎ ልባልም አልፈልግም። ግን በቃ ያደረኩለት ነገር በቃ ሰበብ ሁኝ ልካል። ይሄን ነበር የምፈልገው፣ ወደ ስራ እንዲገባ ነበር የምፈልገው። ሆነ ቤኪ ትልቅ ደረጃ ላይ አላህ አድርስክ። እስከ ለነበረን ጊዜ ራሱ በጣም ደስተኛ ነበርኩኝ። እኔ ብዙ ነገሮችን አሳልፌያለሁ። በቃ ብዙ ነገሮችን አብረን አሳልፈናል እንደ ጓደኛ። በቃ ብዙ ነገሮችን አብረን አሳልፈናል። በጣም እኔም በቃ ጥሩ ጓደኛ አገኘው ብዬ በጣም ደስ ብሎኝ ነበረ። ዩቲዩበር ሆኖ ሳገኘው በዛ ላይ በቃ በጣም እንበረታታለን፣ እርስ በርስ እየተጋገዝን እንሰራለን። ኦዲየንስም አቀባበላችሁ በጣም አሜዚንግ። በቃ ምን ልንገራችሁ በጣም ደስ የሚል ነበርና በቃ እስካለው ድረስ በደንብ እንሰራለን ብዬ አስቤ ነበረ ምናምንና ነገር ግን ጉዳዩ ትንሽ ያላቸው ኬዝ እኔ ትንሽ ከበድ ያለ ስለሆነ እንዳየሁትም እኔ አልፈልግም። ማለት ጥሩ ደረጃ ላይ ሁለቱም ይድረሱ፣ ታረቁ ነው የምለው። የማንንም ክፋት አልመኝም። እሷ እንደዛ ብታረገኝ ክፉ ነገር አልመኝም። የራሷ ሪዝን ሊኖራት ይችላል። እስካሁንም ቪዲዮ ያለቀቁት እኔ በቃ ምንም ነገር ያለቀቁት ፖስት ያላደረኩት ሁኔታውን መጀመሪያ ላጣራ፣ እያንዳንዱን ነገር ማለት ባለኛ አቅም ትንሽም ቢሆን ላጣራል። ቤኪ ጋር ምን እንነጋገር በቃ ያለውን ነገር ብዬ እንጂ ሌላ ነገር አይደለም። እና እሱ ልላችሁ የፈለኩት በቃ እሱ ከፍ ብሎ መታየቱ ለኔም ደስታዬ ነው። ነገር ግን ከዚህ በኋላ ማለት እኔ ከዛ ነገር ውስጥ ራሴን ማውጣት ስላለብኝ እንግዲህ እኔ እሱን ጥሩ ነገር አደረኩ ብዬ ነው ማለት እስካሁን ከጎኑ የሆንኩት። እናንተም ፋሚሊዎቼ በጣም አደራ በቃ ዚዙ ያደረግሽ ያለሽው ነገር በጣም ደስ የሚል ነገር ነው። ነገር ግን እስካለሽ ድረስ በደንብ አፕሪሺየት አድርጊው፣ አበረታችሁ እንደ እህት ሆነሽ። እኔ ከቤኪ ጋር ምንም አይነት ግንኙነት የለኝም እንዴ፣ ምንም ግንኙነት የለኝም። እንደ አንድ ሰው መርዳት ያለብኝ ረዳሁት። ጥሩ ጓደኛሞች ሆንን። እናንተ አደራ ስትሉኝ አንድ ቪዲዮ ፖስት አድርጌ አደራ ዚዙ በቃ
በቃ ከጎኑም ሁኚ እስካለሽ ድረስ እኔንም የኔ ፋሚሊዎቼም ያለውን ነገር በጣም ስታወሩኝ ስለነበር የእናንተን አደራ ለመጠበቅ ነው። በቃ ሁሉ ነገር ከአላህ ነው የምጠብቀው። እኔ ከሰው አልጠብቅም። በቃ ያንን ነገር አስቤ ነው ሁሉ ነገር ያደረኩት እንጂ ጊዜ ተርፎኝ ምናምን አይደለም። ገባችሁ አይደለ? ጊዜ ተርፎኝ አይደለም። እንደነገርኳችሁ እኮ እኔ ብዙ ነገሮችን እዚህ እየሳኩኝ ምናምን እኮ ሆስፒታል ሁላ ስቲል ማድረበት ታይም ነበረ። ገባችሁ አይደለ? ከገባችሁ ማለት ነውና ሌላችሁ የፈለኩት ከዚህ በኋላ ኢንሻአላህ እኔም ባለኝ ሰዓት ሁሉን ነገር በራሴ መስራት ነው የምፈልገው። ቤኪም እንግዲህ አይታችሁ ከሆነ የራሱን ስራ እየሰራ ነው። ከልጅቷ ጋር የሚፈታበትን ነገር እንግዲህ ያመቻቸም ሊሆን ይችላል። አይ ዶንት ኖ አላቅም። ብቻ ግን ችግራቸውን ተነጋግረው እንዲፈቱ። ሴት ልጅ ልትሳሳት ትችላለች፣ ምን ልትል ትችላለች። ግን ህይወት ነው። ብዙ ላይፍ ያሳለፉ ሰዎች ናቸው። ነገር ግን እኔ በመሃል እኔ አሁን ሰርቼም ጥሩም ሰራሽ ላልባል የሆነ ነገርም ላልባል ራሴን በዚህ መሃል ውስጥ ማውጣት አለብኝ ባጭሩ። በቃ እኔም የራሴ ህይወት እኔ እኮ ከዚህ በፊት በራሴ ነው የምሰራው አይደል? ቤኪ ጋር ሳልገናኝ በፊት በቃ ያ ስለሆነ በራሴ መንገዶችን መስራት ፈልጋለሁ። ራሴን ከዚህ ነገር ውስጥ ማውጣት አለብኝ ብዬ ስላሰብኩኝ በቃ እንግዲህ ላለው ነገር በጣም አመሰግናለሁኝ። እስካለሁ ድረስ እንግዲህ ከኔ ጋር ነው የምትገናኙት ማለት ነው ከዚህ በኋላ። እኔ ያሰብኩት በዚህ መልኩ አልነበረም። ነገር ግን በቃ ሁኔታዎች በቃ እንዳሰብኩት አይደለም። በቃ እኔ ለራሴ ለህይወቴ ማድረግ ያለብኝ እንደዛ ነው። በጣም ሰጋሁኝ። ገባችሁ? ያ ስለሆነ ከዚህ በኋላ ከማን ጋር ነው የምትገናኙት? ከዚህ ጋር ነው የምትገናኙት የኔ ውድ ቅመሞች። ሴት ነኝና በጣም እንደምታበረታቱኝ ተስፋ አደርጋለሁኝ። መቼም ከማንም ሰው ጋር ስለተገናኘው ወይም ከማንም ሰው ጋር ስለመጣው አይደለም እናንተ የመጣችሁት። ስለወደዳችሁኝ ማንነቴን ፈልጋችሁ ስለቀረባችሁኝ የመጣችሁት አይደለ? መቼም አንድ ሰው መጥቶ ወደ ዩቲዩባችሁ ሰብስክራይብ የምትለዋን ነገር ሲነካ ያ ሰው በቃ ለእናንተ ቦታ ስላለው ስለሚወዳችሁ ሌላ ነገር አይደለም። ገባችሁ? እኔ እሱ ስለመጣ ማጣው ነገር አይኖርም። ጓደኝነት ላጣ እችላለሁኝ። እሱ ስለቀረ ማጣው ነገር አይኖርም። ገባችሁ አይደለ? በቃ እኛ ሰላም ነን፣ ምንም ነገር አልሆንም። እኔና ቤኪ መሀል ምንም የተፈጠረ ነገር የለም። እንዳንድ ሰው ግን ልረዳው እችላለሁ። ምን ብያለሁ? በቃ እሱ ጥሩ ደረጃ ላይ ድረስ ለኔ ምኞቴ ነው። ግን እነሱ ችግራቸውን በራሳቸው መንገድ ይፍቱ። እኔ ከዚህ መሀል ውስጥ ራሴን አወጣለሁኝ። ከዚህ በኋላም እናንተ እኔን አፕሪሺየት እንድታደርጉኝ በዚህ ሁኔታ ላይ ሆኜ ነው እያንዳንዱን ነገር ስሰራ የነበረውና እንድታበረታቱኝ ነው በትህትና የምጠይቃችሁ። ፋሚሊዎቼ፣ የኔ ውድ ቅመሞች በጣም ነው የምወዳችሁ። እንግዲህ በጣም ዛሬ አበዛውባችሁ አይደለ? እስኪ እረፍ እያለን እናወራ እንደዚህ እና ፋሚሊዎቼ፣ ያው በቃ ያለው ነገር ይሄ ነው። መልስ መስጠት ስላለብኝ ነው። ለምንድን ነው በቤት ሽማት መጪ ስትሉኝ ስለነበረ ልንገራችሁ ብዬ ነው። ከዛ ውጪ ከጎኔ ሆናችሁ 20 ሰብስክራይብ ስገባ ብዙ ምኞታችሁን የተመኛችሁልኝ ሁላችሁም በጣም አመሰግናለሁ። ኢንሻአላህ እቺን 20 ሺዋን ደግሞ እጥፍ ሁና 50 ሺህ ገብተን ደግሞ እናከብራለን አድርገን ኢንሻአላህ ይሄን ቪዲዮ ጠብቀዋለሁ። ብቻዬን ስለመጣሁኝ ምንም ይቀንስብኝ ነገር አይኖርም። ገባችሁ? እና ፋሚሊዎቼ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እና ደግሞ በጣም በትህትና የምጠይቃችሁ ነገር ምንድነው ይሄን ቪዲዮ ዩቲዩብ ያላችሁ ኦዲየንሶች ካላችሁ ሼር እያደረጋችሁ አበረታቱኝ። እኔ ለራሴ የምበረታ ለራሴ በደንብ ጠንክሬ የምሰራ ሴት ልጅ ነኝና እንድታበረታቱኝ ነው በትህትና የምጠይቃችሁ። ከኔ ጋር የነበረን ይሄን ይመስል ነበረ። ያው እንግዲህ ነገሩን ለመናገር በደንብ ሞክራለሁ ብዬ ተስፋ አድርጋለሁ። ሌላ ጥያቄ ምናምን ካላችሁ ደግሞ ኢንቦክስ ላይ ጻፉልኝ። የኔ ውድ ቅመሞች እወዳችኋለሁ። ስለነበረን ቆይታ አላህ ያክብርልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የተፍጨረጨርኩኝ በምድር ሕይወቴ በደስታ ለማለፍ በሞክር ስንቱን አየሁ ስንት አሳየኝ የዕድሜ ሚስጥር ይሁና ከማለት በስተቀር አይወጣኝ ክፉማ ልናገር ይሁና ከማለት በስተቀር
አይወጣኝ ክፉማ ልናገር የተፍጨረጨርኩኝ በምድር ሕይወቴ